ሶ በዚህ ፓርት ደግሞ የምናየው አሁን እዛች ጋር ዲቴል ያየናትን ፓርት በእያንዳንዷ ስናያት ኢኒሺዬሽን ፕሮኪውርመንት አኑዋል ፕላን ነው። የአመታዊ እቅድን ለማሳቀድ ወይም ደግሞ እንዲሰራ ኢኒሺዬት የሚደረገው የመጀመሪያው ሩት ፕላን ኢኒሺዬሽን ነው። ሩት ፕላን ኢኒሺዬሽን አንደኛው ሮል የጂፒ አድሚኒስትሬተር የሚባል ሮል ሲስተሙ ላይ ይሰጠዋል። መስሪያ ቤቱ ይሄ ሰው ጂፒ አድሚኒስትሬተር ሮል ልስጠው ካለ ለዛ ሰው ይሰጠዋል። ከዛ በኋላ ምንድነው የሚያደርገው? ኢኒሺዬት ዘ ሩት ፕላን ባይ ዲፋይኒንግ ዘ በጀት ይር በጀት ይሩን ዲፋይን ያደርጋል። ለምሳሌ 2018 ከሆነ 2018 ብሎ ፕላን ታይፓችን ነው ምንድነው? ለምሳሌ ፕሮኪውርመንት ነው፣ ዲስፖዛል ነው ብሎ ይመርጣል። ሶ ኖርማሊ አሁን በዚህ ቱቶሪያል ኮንሴፕት እያየን ያለነው ስለ ፕሮኪውርመንት ስለሆነ ፕሮኪውርመንትን ይመርጣል። ሌላ ኤክስኪዩሽን ታይፕ እና ፕላኒንግ ፕሮፐርቲዎችን ይሞላል። ኤክስኪዩሽን ታይፕ ለምሳሌ ፕሮኪውርመንት ነው። ሶ ከዛ በኋላ ኤክስኪዩሽን ታይፓችን ላይ ደግሞ ምንድነው የሚያደርገው? ላይክ መርጠናል ኦፕሬሽናል ፕላን፣ ስትራቴጂክ ፕላን የፈለግነውን ብለን ከመረጥን በኋላ ፕላኒንግ ፕሮፐርቲዎቹን ይሞላል፣ ሲስተም ሴቲንጎቹን ማለት ነው። ሶ ሴት ማይልስቶን ኤንድ ኢንስትራክሽን በሌላኛው ደግሞ እንደሚያደርገው ለእያንዳንዱ ስራዎች ፍላጎት የሚሰበሰብበት ቀን፣ ፍላጎቱ የሚጸድቅበት፣ ከዛ ወደ ግዢ ክፍል መጥቶ እያንዳንዱ ፕሮሰሶች የሚሰሩበትን ቀናቶች ያስቀምጣል። እንደዛውም ደግሞ መመሪያ ካለው ወይም ደግሞ ትዕዛዝ ኢንስትራክሽን ካለው ያስቀምጣል ማለት ነው። ሶ እሱን ካስቀመጠ በኋላ ኢኒሺዬት ያደርጋል። ልክ ኢኒሺዬት ሲያደርግ ወዴት ይሄዳል ማለት ነው? ወደ ፕላን ኢኒሺዬሽን ይሄዳል። ፕላን ኢኒሺዬሽን ደግሞ የሚሰራው ፕሮኪውርመንት ዩኒት ሄድ ማለት ነው። ፒኤች ፕሮኪውርመንት ዩኒት ሄድ ኢኒሺዬትድ ዘ ፕላን ባይ ዩዚንግ ሩት ፕላን ኢኒሺዬሽን ቴምፕሌት። አሁን ሩት ፕላን ኢኒሺዬሽኑ የአመቱን እቅድ ኢኒሺዬት አድርጓል ወይም ደግሞ ኢኒሺዬሽን ፎርማቱን ሰጥቶናል። ያንን ፎርማት ተጠቅሞ የግዢ ክፍል ኃላፊው ፕላን ኢኒሺዬት ያደርጋል። ማይልስቶኑ ኖርማሊ ሩት ፕላን ኢኒሺዬሽን ይሰራዋል። ነገር ግን በዛኛው ሰዓቶቹን አይበቁኝም ብሎ ካሰበ ወይም ደግሞ ይበዛብኛል ብሎ ካሰበ ይሄኛው ፒኤች የምንለው ሴት ማይልስቶኑን ማስተካከል ወይም ደግሞ አፕዴት ማድረግ ይችላል። ሌላ ምንድነው የሚሰራው? አፕሩቫል ወርክ ፍሎውን ይሰራል። አፕሩቫል ወርክ ፍሎ ማለት አንደኛ ኮንሶሊዴሽን ከተሰራ በኋላ ማን ያጽድቀው የሚለውን ማን እንደሚያጸድቅ ያስቀምጣል። ሌላ አመታዊ እቅድ ላይ ሲደርስ ፓኬጅ ከተሰራ በኋላ አመታዊ እቅድነቱ መጽደቅ አለበት ሲል በማን ነው የሚጸድቀው፣ ማን ነው የሚያጸድቀው የሚለውንም እዚህ ጋር ምን ያደርጋል? ሴቲንግ ይሰራል ማለት ነው። ስለዚህ ቅድም ሲስተም ዲያግራሙ ላይ እንዳየነው ኮንሶሊዴሽን ኦልሬዲ ብዙ ጊዜ በፒኤች ወይም ደግሞ በግዢ ክፍል ኃላፊ ይጸድቃል። ቀጥሎ ግን አመታዊ እቅድ ላይ ሲሆን የግዢ ክፍል ኃላፊ ያጸድቀዋል፣ አጽዳቂ ኮሚቴዎች ያጸድቁታል፣ ከዛ የተቋሙ ዋና ኃላፊ ያጸድቀዋል። ስለዚህ እነዛ ሲስተም ሴቲንግ ይሰራል። ኤንድ አሳይን ፕላኒንግ ኮሌክተር ዩኒትስ። ኮሌክተር ዩኒት ማለት የስራ ክፍሎች። ስለዚህ የትኛው የስራ ክፍል ይህን ፍላጎት ይሰብስብ ብሎ አሳይን ያደርጋል። ለምሳሌ አይቲ ክፍል፣ ቻር ዲፓርትመንት፣ ፋይናንስ ዲፓርትመንት ወዘተ ያሉ ክፍሎች እነዚህ ፍላጎታቸውን ይሰብስቡ ብሎ ይወስንላቸዋል። ከዛ ፕላኑን ኢኒሺዬት ሲያደርግላቸው ለዛ ክፍል የሚደርስ ይሆናል ማለት ነው። ስለዚህ ፍላጎቱ እዛ ከደረሰ በኋላ ፕላኑን ኢኒሺዬት አድርጎ ፍላጎቱ እዛ ከደረሰ በኋላ ክፍሎች ስራቸውን መስራት ይጀምራሉ። ስለዚህ አሁን እስካሁን ያየናቸው የፕላኒንግ ሰብሲስተም ፕሮሰስ፣ ከዛ ቀጥሎ ደግሞ ሩት ፕላን ኢኒሺዬሽን እና ፕላን ኢኒሺዬሽን አይተናል። አሁን ቀጥሎ የምናየው ሶስተኛው ፓርት ወይም ደግሞ ሶስተኛው ክፍል የምናየው የኒድ ኮሌክሽን ነው። ኒድ ኮሌክሽን እንዴት ነው የሚሰራው? ፕላኒንግ ኢኒሺዬት ከተደረገ በኋላ ስራ ክፍሎች ፍላጎታቸው እንዴት ነው የሚሰበስቡት የሚለውን የምናይ ይሆናል። ከዛ በኋላ ያለውን ስቴፕ አብረን የምናይ ይሆናል። እሺ ሰላም። ይሄኛው ክፍል ደግሞ ሶስተኛ ክፍል ነው። ኒድ ኮሌክሽን ነው። የአመታዊ እቅድ ላይ እንዴት ፍላጎት ይሰበሰባል፣ ፍላጎትንስ ከሰበሰቡ በኋላ ወዴት ነው የሚልኩት፣ ማን ነው የሚያጸድቅላቸው የሚለውን የምናይበት ክፍል ነው። ሮሉ የማን ነው? ፍላጎት የመሰብሰብ ወይም ደግሞ የየስራ ክፍሎቹ ፍላጎት የመሰብሰብ የማን ነው?
ሮሉ የኒድ ኮሌክተር ነው ወይ ፍላጎት ሰብሳቢ ተብሎ አሳይን የተደረገ ነው። በዚህ ሲስተም ወይም ደግሞ በኤጂፒ ሲስተም ላንጉዌጅ ኒድ ኮሌክተር ማለት ፍላጎት ሰብሳቢ ኒድ ኮሌክተር ብሎ ነው አሳይን የሚያደርገው። ስለዚህ ፕሮኪውርመንት ኒድ ኮሌክተርስ ካን ክሪኤት ዲቴይል ፕሮኪውርመንት ኒድስ ላይክ አይደንቲፋይንግ አይተሙን አይደንቲፋይ ያደርጋል ከሲስተሙ ላይ ፈልጎ ያገኛል። ከዛ ኳንቲቲውን ይወስናል ምን ያህል እንደሚፈልግ። ከዛ ፕራይስ አለ ግምታዊ ዋጋ ይሞላል። እዚህ ግምታዊ ዋጋ ይሞላል። ሌላ ስፔሲፊኬሽን ይሞላል። ስፔሲፊኬሽን የአይተሙ ወይም ደግሞ ያ ስለሚገዛው እቃ ምንነት ስፔሲፊኬሽኑ ምን መኖር እንዳለበት ስፔሲፊኬሽኑን ይሞላል። ሌላው ኤክስፔክትድ ዴሊቨሪ ፔሪድ ኤክስፔክትድ ዴሊቨሪ ፔሪድ ማለት ይሄ እቃ በዚህ ወር ውስጥ ወይም በዚህ ጊዜ ውስጥ ተገዝቶልን እንዲመጣ እንፈልጋለን ብሎ ያ ክፍል ሲያስቀምጥ ማለት ነው። ሌላ ዳታ ሶርስ ነው። ኮሌክት ኒድስ ፍሮም ፕሮዳክት ካታሎግ፣ ኮንትራክት ካታሎግ ኤንድ ማርኬት ኢንቬንተሪ ይባላሉ። ስለዚህ ኒድ ኮሌክተሩ አይተሞችን በሚሰበስብበት ሰዓት አንደኛ ከፕሮዳክት ካታሎግ፣ ሁለተኛ ከኮንትራክት ካታሎግ በዚህ ሰዓት አቬለብል ሆኖ ያለው እየሰራ ያለው ፕሮዳክት ካታሎግ እና ኮንትራክት ካታሎግ ነው። ኮንትራክት ካታሎግ በግዢ ኤጀንሲ ወይም ደግሞ በፍሬምወርክ የተገዛ ግዢ እና ውል የተገባበት ግዢ የሚቀመጥበት ቦታ ነው። ስለዚህ ያ ተቋም የሚፈልጋቸው አይተሞች እዛ ውስጥ ካሉ በግዢ ኤጀንሲ ውል የተገባበት ግዢዎች ካሉ ከዛ ውስጥ ይሰበስባል። ከዛ ወደ ተመደበለት ሰፕላየር የሚልክ ይሆናል ማለት ነው ፕሮሰሱን ጠብቆ። እዚህ ጋር ግን ፕሮዳክት ካታሎግ የምንለው ደግሞ ገና አይተሞቹን አይደንቲፋይ አድርገን ሰብስበን ለወደፊቱ ጨረታ የምናወጣው የአይተም የምንሰበስብበት ቦታ ፕሮዳክት ካታሎግ ይባላል። ስለዚህ ሁለት ናቸው። ፕሮዳክት ካታሎግ አይተሙን ኦልሬዲ ገና ነው አይደንቲፋይ እናደርጋለን። ከዛ ፕሮሰሶችን ሁሉ አሳልፈን ለጨረታ እናዘጋጀዋለን። ኮንትራክት ካታሎግ ግን ኦልሬዲ በግዢ ኤጀንሲ ግዢው ተፈጽሟል። ከሰፕላየሮቹ ኮንትራክት ተገብቶበታል። እንደ ፌደራል ለ3 ዓመት እንደ ሌላ ክልሎች ደግሞ በራሳቸው በነበረው ላይ አሁን ለምሳሌ እንደ ኦሮሚያ ከሆነ ለ1 ዓመት የሚቆይ ይሆናል። በፌደራል ደግሞ ለ3 ዓመት የሚቆይ ይሆናል። እሱ በየአካባቢው ሩል ነው የሚመራው። ገቨርኒንግ ሩል አለ። በዛ ሩል አማካኝነት የሚሄድ ይሆናል ማለት ነው። ከዛ በኋላ ፍላጎቱን ከሰበሰበ በኋላ ወዴት ይልካል ማለት ነው? ወደ ሱፐርቫይዘር ይልካል። ፎር ዋት ፋይናል ሪቪው። ሱፐርቫይዘር የምንለው የክፍሉ ኃላፊ ማለት ነው። ለክፍሉ ኃላፊ ሲስተሙ ላይ ሱፐርቫይዘር ተብሎ ሮል ይሰጠዋል። ይሄኛው ኒድ ኮሌክተር የተባለው ሰው ፍላጎቶችን ሰብስቦ ከጨረሰ በኋላ ሰሚት ወዴት ይልከዋል ማለት ነው? ለሱፐርቫይዘሩ የሚልክ ይሆናል። ሱፐርቫይዘሩ አይቶት የሚስተካከል ነገር ካለ ወደ ኋላ ይመልስለታል። ማይስተካከል ነገር ካለና ልክ ከሆነ ካመነበት ሰሚት ያደርገዋል። ወደፊት ይሄዳል። ማን ጋር ሄደን ማለት ነው? ወደ ግዢ ክፍል ይሄዳል። ግዢ ክፍሎች ደግሞ ምን ያደርጋሉ? ኒድ ሪቪው ያደርጉታል። የክፍሎቹ ወይም ደግሞ ከየስራ ክፍሎች የመጡትን ፍላጎቶች ሪቪው ያደርጋሉ። ሲኒየር ፕሮኪውርመንት ኦፊሰር ወይም ደግሞ ኤስፒኦ እንላቸዋለን በምህጻረ ቃል አሳጥረን ሪቪውስ ዲፓርትመንታል ኒድ እንደ ዲፓርትመንት የመጣውን እያንዳንዱን ያዩታል። ከዛ በኋላ አሜንድ መደረግ ካለበት አሜንድ ብሎ ይመልሳሉ። አሻሽሉ ብሎ ይመልሳሉ። አይ ይሄ አይተም አያስፈልግም ከበጀት ዋይዝም ከምንም አያስፈልግም ካሉ ደግሞ ሪጀክት አይተም ይላሉ። ሪጀክት ሲያደርጉ ከነ ምክንያት ነው የሚያስቀምጡት። ያን ምክንያት ይዞ ሲስተሙ ለማን ያሳውቃል? ለጠየቀው ክፍል ያሳውቃል። ሌላው እንደ ኮንሲደሬት ዘ ኒድ ፎር ፋይናል አፕሩቫል ነው ማለት ነው። ከዛ በኋላ የየክፍሎቹን አንድ ቦታ ኮንሲሌት ያደርጋሉ፣ ይሰበስቡታል ማለት ነው። ስለዚህ የግዢ ክፍሎች ሰራተኞች ወይም ደግሞ የግዢ ባለሙያዎች ምን ውሳኔ ያላቸው? አክሰፕት የማድረግ አሜንድ መጠየቅ፣ ሪጀክት የማድረግ ማንዴት አላቸው። ቤዝድ ኦን ቪዚቢሊቲ፣ ኮምፕላያንስ ኤንድ በጀት ኮንስትሬንት። እነዚህ ላይ ቤዝድ ሆነው ምን ማድረግ ይችላሉ ማለት ነው? የእነዚህን ውሳኔዎች መወሰን ይችላሉ። ሌላ አፕሩቫል አለ። አፕሩቭ ያደርጋሉ። አፍተር ሪቪዊንግ ዘ ኦፊሰር አፕሩቭ ዘ ኒድስ ፎር ኮንሲደሬሽን ኤንድ ሴንድስ ባክ ዘም ፎር አጀስትመንት። ክፍሎቹ የሚያስተካክሉት ነገር ካለ ወደ ኋላ ይመልሱላቸዋል። ልክ ነው ብሎ ካመኑት አፕሩቭ ሲያደርጉት ቀጥታ ወዴት ይሄዳል? ወደ ኮንሲደሬሽን ይሄዳል። ክፍሎቹ ምን ያደርጉታል ማለት ነው? ከዛ በኋላ አንድ ቦታ ላይ መርጅ አድርገውት እንደ ተቋም ሌቨል ያደርጉታል ማለት ነው።
ሌላው ኒድ ኮንሶሊዴሽን ነው። ከኒድ ሪቪው በኋላ ቀጥሎ ያለው ኒድ ኮንሶሊዴሽን ነው። ኒድ ኮንሶሊዴሽን aggregates needs at the organizational level through auto or manual consolidation based on specification, quantity and market data. ከየክፍሎቹ ተሰብስበው የመጡትን እንደ ተቋም ሌቨል ወይም ደግሞ እንደ ተቋም ደረጃ አንድ ማድረግ ነው ማለት ነው። አንድ ማድረግ ማለት አንድ ቦታ መጨፍለቅ ሳይሆን ወደ አንድ ቦታ መቀላቀል ነው። እንደዛውም ሆኖ ደግሞ ተመሳሳይ እቃዎች ካሉ ግን አንድ ቦታ ይደመራሉ፣ መርጅ ይደረጋሉ ማለት ነው። ለምሳሌ ተመሳሳይ ስክሪፕቶ ካለ፣ ተመሳሳይ ኮምፒውተር ካለ፣ በምንም በይዘቱም በመለኪያውም በምንም ተመሳሳይ ከሆነ አንድ ቦታ ላይ ኮንሶሊዴት ይደረጋል ወይም ደግሞ መርጅ ይደረጋል ማለት ነው። ስለዚህ ምን ይባላል? ኒድ ኮንሶሊዴሽን ይባላል። እንደ ተቋም ደረጃ ስለሆነ ግዢ የሚገዛው የግዢ ክፍሉ አንድ ቦታ ይደምረዋል ማለት ነው። ይህንን ካደረገ በኋላ ኮንሶሊዴሽኑ አፕሩቭ ይደረግለታል በግዢ ኃላፊ። አፕሩቭ ከተደረገለት በኋላ ምን ያዘጋጃል ማለት ነው? ፕሪፔር ፓኬጂንግ ነው። ፓኬጅ ያዘጋጃሉ። ፓኬጁ ሲዘጋጅ ደግሞ በካታጎራይዜሽን ላይ ነው ቤዝድ ነው። ላይክ ለምሳሌ የጽህፈት መሳሪያዎች አንድ ቦታ፣ የጽዳት መሳሪያዎች በአንድ ቦታ፣ የኤሌክትሮኒክስ በአንድ ቦታ አድርጎ የማቀናጀት ስራ እዚህ ጋር ይሰራሉ ማለት ነው። preparation of package one or more items and categorization by procurement mechanism. እዚህ ጋር ፕሮኪውርመንት ሜካኒዝምን እንመርጣለን፣ የምንገዛበትን ሜካኒዝም ማለት ነው። ሌላው ፓኬጆቹን ከሰራን በኋላ ሴት በጀት እንደ ካረንሲ ዲስትሪቢዩሽን ኤንድ ፕሪፔርስ ዘ ኢንዲቪጁዋል ፕሮኪውርመንት ስኬጁል ነው። አንድ ሎት ስንሰራ ሎቶቹን አይተሞቹን ከሰበሰብን በኋላ ይሄኛውን አይተም ከዚህኛው በጀት ላይ ነው የምንገዛው ብለን ሴሌክት እናደርግለታለን ወይ እንመርጥለታለን። ከዛውም ደግሞ በጀቱ እንትን ካለ በኋላ ስኬጁሉን እናስቀምጣለን። ይሄኛውን ሎት በዚህ ጊዜ እንገዛዋለን፣ በዚህ ጊዜ አየር ላይ ይወጣል፣ በዚህ ጊዜ ከዛ በፊት ሰነዱ በዚህ ጊዜ ይዘጋጃል፣ በዚህ ጊዜ ይጸድቃል፣ ከዛ በዚህ ጊዜ አየር ላይ ይወጣል፣ ከዛ በዛ ጊዜ ከፍተን ኢቫሉዌሽን እንሰራለን የሚል ስኬጁል ይሰራለታል ማለት ነው። ሌላ ሜተድ ኦፍ ዲተርሚኔሽን ነው። ሜተድ ኦፍ ዲተርሚኔሽን ላይ ምንድነው የምናገኘው? The EGP system once the procurement needs and package are consolidated, the procurement officer selects the appropriate procurement method like open bidding ነው፣ limit bidding ነው፣ direct procurement ነው፣ selective bidding ነው ብለው እዚህ ፓኬጅ በሚሰሩበት ሰዓት የሚመርጡበት ቦታ ነው። ግልጽ ጨረታ ከሆነ፣ ውስን ጨረታ ከሆነ፣ ቀጥታ ከሆነ፣ selective ከሆነ እዚህ ጋር ነው የሚሰራው ማለት ነው። The system suggests method based on threshold, complexity and type of procurement ነው። ሌላኛው ምንድነው? threshold ላይ ነው ቤዝድ የሚሆነው። threshold ሲሆን threshold ማለት አሁን ለምሳሌ የፕሮፎርማ ሲሆን ወይም ደግሞ ትንሽ ከፕሮፎርማ ግዢ ሲሆን ሾፒንግ ብሎ ማስቀመጥ ይቻላል። እንደዛውም ደግሞ የግዢው አይነት ውስብስብ ካልሆነ ነን ኮምፕሌክስ፣ ውስብስብ ከሆነ ደግሞ ኮምፕሌክስ ብለን የምናስቀምጥበት እኚህ መመሪያው በሚደነግገው መሰረት የምንወስናቸው ውሳኔዎች ይሆናል ማለት ነው። ለምሳሌ ስሞለር ፕሮኪውርመንት ካን ዩዝ ሪኩዌስት ፎር ኮቴሽን ይሆናል which means ፕሮፎርማ ይሆናል ማለት ነው። while larger projects may use tender ይሆናል ማለት ነው። ስለዚህ እዚች ጋር ሜካኒዝምን በምንሰራበት ሰዓት የግዢውን ዘዴም ለዞን በጀቱንም ሁሉንም ነገር የምንወስንበት ቦታ ይሆናል ማለት ነው። ሌላ ታይም ቴብል ክሪኤሽን ነው። ቀደም እንዳልኩት ፓኬጅ ከሰራን በኋላ ፓኬጁ ላይ ምንድነው የምናደርገው? በዚህ ጊዜ የጨረታ ሰነዱን እንሰራለን፣ በዚህ ጊዜ ምን እንሰራለን፣ እስከ ኮንትራክት ድረስ ያለውን ስኬጁል እናስቀምጣለን which is work plan ማለት ነው። The EGP system allows procurement officer to set timetables for all procurement activity from the initial advertisement of tender to the signing contract. ከአየር ላይ ከማዋል እስከ ኮንትራክት ድረስ ያሉትን የስኬጁሎች የምናስቀምጥበት ወይም ደግሞ ታይም ቴብል ስኬጁል የምንሰራበት ነው ማለት ነው። The system automatically generated schedule usually that all milestones such as bid submission deadline ይሆናል፣ ኦፕኒንጉ፣ valuation timeline are included። እነዚህን በሙሉ አንድ ቦታ ደምረን ስኬጁል ማስቀመጥ የምንችልበት ነው። ሲስተሙ ይሄንን ይሰራልናል ማለት ነው።
ሌላው the system ensures that the timetable for each procurement is harmony with the organization work plan ከመስሪያ ቤቱ ወርክ ፕላን ጋር መሄዱን ኢንሹር ያደርግልናል and that sufficient time is allowed for supplier preparation ለነጋዴዎቹም ጨረታ ሰነዱ ላይ እንዲዘጋጁ በቂ ሰዓት ይሰጣል እኛ በሰጠነው ሰዓት ልክ ማለት ነው ስፔሻሊ ፎር ኮምፕሌክስ ፕሮኪውርመንት ለውስብስብ ጨረታም ሲሆን እንደዛው ነው ማለት ነው so the timetable is also seen with legal minimum bid floating period ነው so timetable ሲቀመጥ የጨረታ ሰነዱ ወይም ደግሞ የግዢ ህጎቹን ጠብቀን ነው ለምሳሌ አሁን አዲስ በወጣው አዋጅ መሰረት አንድ ጨረታ ነን ኮምፕሌክስ ከሆነ እና ግልጽ ጨረታ ከሆነ ሚኒማሙ 10 ቀን ነው 10 ቀን ነው አየር ላይ የሚውለው ስለዚህ ያን እንትን ያረጋግጥልና ሲስተሙ ለምሳሌ 10 ቀን መሆን ግልጽ ጨረታ ሆኖ 10 ቀን መሆን ያለበትን 5 ቀን 6 ቀን ብንለው ራሱ ሲስተሙ አይቀበለንም which means ከመመሪያው ጋር ማይሄድ ነገር አይቀበለንም ኦሬዲ በመመሪያው ጋር ኢንተግሬትድ ስለተደረገ ማለት ነው ሌላው በጀቲንግ ነው so the EGP system help allocate budget for each procurement in the plan ነው ያ ማለት ፓኬጁን ከሰራን በኋላ ከየትኛው በጀት ላይ ነው የምትገዛው ብሎ ሲስተሙ ይጠይቀናል በጀት መስጫ ቦታ አለ በጀቱን መርጠለታለን እሱም በኋላ ዲሞ ላይ በደንብ እናየዋለን በሚቀጥለው ፓርት ላይ it tracks the total cost of each item አይተሞችን አንድ ቦታ ይደምራል source of finance and ensures that the procurement plan says with the organization allocated budget for the year the system will automatically flag any disciplinaries or over budget items prompting procurement officers to review and adjust the plan before final approval ነው ይሄ ማለት ምንድነው አንድም ፓኬጅ ከሰራን በኋላ ከዚህኛው በጀት ላይ ወስዳለሁ ወይ ነው ከዚህኛው በጀት ላይ ገዛለሁ ብዬ ሴሌክት በማድረግበት ሰዓት የመረጥኩት የበጀት ቋትና እኔ አንድ ላይ ያስኳቸው የግምታዊ ግዢ ብር መጠን ከመረጥኩት ቋት መብለጥ የለበትም ለምሳሌ እኔ የመረጥኩት 100 ሚሊዮን ከሆነ ቋቱ እኔ ያስኳቸው አይተሞች አንድ ቦታ ተሰብስቤ ያስቀመጥኳቸው ደግሞ ወደ 200 ሚሊዮን ብር መሄድ ከሆነ ሲስተሙ አያሳልፈኝም በጀቱ ይሄንን ያክል በጀት የለህም ይለኛል ስለዚህ ተመልሼ በጀት ዋይዝ ምን ማድረግ እችላለሁ ያንን ቦታ ማስተካከል እንዲችል ይፈቅድልኛል ወደ ቀጥታ ወደ አጽዳቂዎች ከመሄዱ በፊት እንድናስተካክል ያሳየናል ማለት ነው which means ቀይ ያሳየናል ስለዚህ ማለፍ እንደማንችል ይነግረናል ተመልሰን ችግሩን ቦታ አይተን እናስተካክል ይሆናል ማለት ነው ይሄ ሁሉ ካለቀ በኋላ መታው ይቀዱ ፓኬጁ ካለቀ በኋላ ወዴት ይሄዳል ማለት ነው ወደ ግዢ ክፍል ከግዢ ክፍል ኃላፊ ከዛ ደግሞ ወደ አጽዳቂ ኮሚቴ ካጸደቀው ደግሞ ወዴት ይሄዳል ወደ በላይ ኃላፊ ይሄዳል የበላይ ኃላፊ ሲያስኬደው ደግሞ ሲስተሙን ያደርጋል ማለት ነው ፐብሊሽ ያደርጋል ማለት ነው ስለዚህ እዚህ ጋር እንደምናየው አፕሩቫል ወርክ ፍሎ ላይ the procurement plan is submitted digitally to the head of public body and procurement endorse committee through the EGP system ነው በEGP ሲስተም ከግዢ ክፍል ወደ ኮሚቴ ከኮሚቴ ደግሞ ወደ በላይ ኃላፊ የምንልከው ይሆናል so ይጸድቃል ማለት ነው each member of the committee can review the plan and approve it online ensuring faster paperless approval process ነው ማለት ወረቀት የሚባል ነገር የለም ያንዳንዱ የኮሚቴ አባላቱ ዛው ኦንላይን አቶ ያጸድቃል ሶ ከፔፐር ነፃ የሆነ የግዢ ስነ ስርዓት ነው ማለት ነው የግዢ ስነ ስርዓት ነው ስለዚህ እቅድ ወይም ደግሞ የፕላኒንግ ፕሮሰስ በዚህ ፎርም ነው ታቅዶ ተጀምሮ እስከ መጨረሻው ድረስ የሚሄደው በኢጂፒ ሲስተም ሶ ማኑዋል የነበረው አሁን በኤሌክትሮኒክስ ሲሆን እንደዚህ ነው እቅዳችን ፐብሊሽድ ሆነ እንላለን ሶ እቺ የመጨረሻ ፓርት ነች ፓርት 3 ነች ፓርት 4 ላይ ሰመሪ